እየተሰጣት ነው ወይንም የስራዋን እያገኘች ነው፣ የበላይ መጥቶባታል። ምን አባሽ ነው ብላ ስትላት አባቴን ብታውቂውማ ኖሮ እንደዚህ አትሆኝም ነበረ እንዴ እኔ ፍቅር ብላ ጭንቅላቷን ይዛ ተናደደች። ጭርር ነው ያለችው ፍቅር ማለት ነው። እንግዲህ ወደ ሳሎን ሄደች። እንግዳዋ ሊዲያ ማለት ነው። ባርኮትና ዴቭ ነበሩ። እኔ እዚህ ቤት ማበዴ ነው ብላ ራሷን ይዛ ጮኸች። ባርኮት ተናደደና ምን ሆነች ነው ችግር አለ ወይ ብሎ ተናገረ። ዴቭም አንቺ ስርዓት ያዢ እብድ ብሎ መለሰላት። እኔ እዚህ ቤት በጣም ላብድ ነው በጣም ጨንቆኛል አለችው። ከዛ መጣች ፍቅር እንኳንም እበጂ ብላ መለሰችላት። እሷን ይዟት ወጣ። ይህ ነገር የአንቺ ድርጊት ነው፣ የአንቺ እጅ አለበት ለዚህ ሁሉ ነገር ብሎ መለሰላት። ባርኮቴ ደግሞ ምክንያቱም ሊዲያ ለምን እንደዚህ ሆነች፣ ለምን ተጨነቀች፣ ለምን ጮኸች ብሎ እህቱን ነበረ የተቆጣውና እንግዲዋን ሊያረጋጋት ይዟት ይሄዳል። ቆይማ ምንድን ነው የተፈጠረው ምን ሆነሽ ነው ብሎ ሲጠይቃት ምን ሰላም አለ እኔ ይዞኝ እኮ የመጣው ሙዚቃ ውድድር አለ ብሎኝ ነው እየመጣ ነው ብላ መለሰችለት። እሺ እና ሄዳችኋል? እሺ ተሳካ? እንዴት ሆነ ብሎ ሲጠይቃት ሄደን ነበረ ግን አላገኘናቸውም ብላ መለሰችለት ለባርኮቴ። እሺ ትንሽ ለእኔ ትንፋሽ ስጭኝ ብሎ መለሰላት። ለምንድን ነው አንተ እኔ ላንተ ምንድን ነው ላንተ የምሰጥህ እያለ እየተርበተበተች ነበረና ትንፋሽ ስላላት አይ ለእኔ ጊዜ ስጭኝ ነው ያልኩሽ ብሎ መለሰላት። 100 ጊዜ ቢሰጧችሁ እናንተ አትለወጡም ብላ መለሰችላት። ያቺ ነገረኛዋ ወደ ታች ይዘው ትሄድና ማለት ነው። እሱ ምንድን ነው ያለችው? የምፈልገው እቃ አለ ከእናቴ ክላስ አስወጣልኝ፣ እኔ ምንም ሰላም የለም ይችል ከቤት አልወጣችልኝ እያለ በጣም ወንድሟን እየተናገረች ነበርና ግን አንቺ በማን ወተሽ ነው? እማሚ እኮ ሰው ሲመጣ ጠብር ግፍ እያለች ነው እንግዳ የምታስተናግደው፣ አንቺ ኬት መተሽብን ነው ብሎ መለሰላት። እሺ እኔም ታዲያ እንደ ማሚ ጠብር ግፍ ብዬ ልቀበላቸው እንደ ብላ ነገረችው ማለት ነው። አይ እንደዛ ጠብር ግፍ ማለቱን ትተሹ ጥሩ ፊት እንኳን አሳያቸው ብሎ መለሰላት። ከዛ ወደ ክላሷ የምፈልገው ቃለኝ ብላ ወደ እናቷ ክላስ ልትገባ እሺ ብሎ እሱ ተናገረ። ወይዘሮ ሰራተኝት ደግሞ ቁርስ ልታዘጋጅ ነበረ። ቁርስ የምታዘጋጀው ለእንግዶቹ ወይንም ለሴቷ ለሊዲያ ነበርና ምንድነው ለማን ነው ቁርሱ የምታዘጋጁ ምን እየሰራሽ ነው ብላ ስትነግራት አይ ለሊዲያ ላዘጋጅላት ነው ስትላት እሷ ማነችና ነው ለሷ ብቻ ቁርስ የሚዘጋጀው ብላ መለሰችላት። አይ ላንቺም ልስጥሽ ስትላት እኔ መቼም የዛችን ትራፊ ለእኔ ልትወረውሪልኝ ባይሆን ወይንም እንዳይሆን ብላ ለሰራተኛዋ ስትነግራት እኔ እንዴት እንደዛ አደርጋለሁ ደግሞ እትዬ አደራ እንግዶቹን ስላለች ነው የምንከባከባቸው ብላ ተናገረች። ወደ እንግዳዋ ክፍል ትሄድና ክላሱን ስትቆረቁር አትከፍትም፣ ስትቆረቁርላት አትከፍትም። ምክንያቱም በቃ እየጨፈረች ነው፣ ስራዋ መጨፈር ነው የመጣችው እንግዳ ማለት ነው። ከዛ ሰራተኝት በር ሲቆረቆር ትሰማና ትሄዳለች። አንቺን ሳልገላገልሽ ደግሞ ሌላ መጣብኝ ብላ በጥሩ ነገር አይደለም በቁጣ ነው የመለሰችላት። ምንድነው ያችኛዋም በሩን ከፈተችውና አንቺ ምን አባሽ ፈልገሽ ነው ክላሱን የምትፈልጊው ወይንም በሩን የምትቆረቁሩ? ረጋበይ ስፈልግ ስለቅልሽ ትገቢያለሽ፣ አሁን ግን ልትገቢ አትችም ብላ እያለቻት በዛው አጠገቧ ቆማ ነበረ ሰራተኛዋ። ሁለቱ ሲጣሉ ለመገላገል አደይ ስትገባ አደይን ትመታታለች፣ አደይ ትጎዳለች ማለት ነው። ገደለቻቱ እያለች እንግዳዋ ወይዘሮ ሊዲያ ትናገራለች። ባርኮትና ዴቭ ወደ ሳሎን ወስዷትና ሶፋው ላይ ያስተኟታል። በሉ እንግዲህ ሴት አይደላችሁም ወይ ግቡና ስሩ፣ እሷ እንደዚህ ኮና ታማ እሷ ልትሰራላችሁ ነው ወይ ብሎ እየነገራቸው ነበር። ቆይ ግን አንቺን አልጠበቅኩሽም ነበረ፣ ለምንድን ነው እንደዚህ ያደረጋችኋት ብሎ ሲነግራቸው ሁለታችሁም ለምን አልጠፈጠፋችኋትም ነበር ነው የሚለው ብላ እንግዳዋ ተናገረች። ብድግ ብላ እንግዳዋ ማን ሊሰራላችሁ ነው ሴት አይደላችሁም ወይ ስሩ ስላለ ትታቸው ሄደች። ምክንያቱም እኔ ይህንን ወይንም እኔን አይመለከተኝም ይህ ስራ ነው ያለችው። ምክንያቱም የሴት ስራ የኪችን ምግብ አሰራር እኔን አይመለከተም ብላ ሄደች ማለት ነው።
እዚ ጋር ዴቭ ደግሞ በቃ በጣም ተጨንቋል። አደይን ማለት ነው ራሷ እንዳበስ እያደረገ ነበረ። ለምንድን ነው የምትነካት? ምን እያደረገ ነው? እኔ እናቴ አደራ ብላ ስላለች ነው እንጂ እኔ ክፉ ሆኜ አይደለም። እኔ ተዋት፣ እኔ እንከባከባታለሁ ብላ ለዴቭ ነገረችው። ዴቭ ምንድን ነው እያለው እውነትሽን ነው ትንከባከቢያታለሽ ብሎ ነገራት። አዎ እኔ እኮ የእናቴ አደራ ስላለብኝ ነው እንጂ አደራ አውዝጋ ውሸቷን ነው። ምንም አደራ ብላ አልነገረቻትም። እሷ እንዳትባልግ ተቆጣጠሪያት፣ እንደዛ መልክ ነው ያሰበችው። ምክንያቱም ግን እናታቸው ስትሄድ ክፍለ ሀገር እናቷን ለመጠየቅ ስትሄድ ፍቅር እናቷን አላየችምም፣ ቸውም አላለችም። እንዳኮረፈች ነው የሄደችው። እዚጋ ዋሽታለች ማለት ነው። እሺ እንደዛ ከሆነ እኔ ያችኛዋን ሄጄ ልክ ላስገባት ብሎ እህቱን ሊቆጣት ሄደ ዴቭ ማለት ነው። ከዛ ፍቅር አንቺ አደይ ተነሽ፣ እንዴት አድርጌ እንደምቀሰቅስሽ አውቃለሁ ብላ ወደ ክላሷ ሄደች። እኔ እንደዚህ ኮኜ የለፋሁበትም ገንዘብን ጥዬም አልሄድም ብላ ታወራለች ለብቻዋ። ክላስ ትገባና ስልኳን እየጎራጎረች ዴቭ ክላሷ ይገባል። ለማክላስ ፍቅር ክላስ፣ ምክንያቱም ከዴቭ ጋር ሳወራ ነቅታ ትመጣለች ብላ ይህንን ስራ የሰራችው። እዛ ክላስ ግን ምንድን ነው የተደረገው? እኔ በጣም ደህና ሰው ትመስልኝ ነበረ፣ ግን አደራ ነው የምልሽ፣ አደይን አትጉጃት። ምክንያቱም የተናገርሽው ቅድም እንደዛ ያመናጨብሻትና በዛ መልክ የምታያት ነገር አግባብ አይደለም። ስለዚህ ሰራተኛዎች ለምን በዚህ መልክ ወይንም ሲጎዱ ያሳዝኑኛል ብሎ ነው እንግዲህ ሰራተኛም ስለሆነች ክብር እንዲኖራት ነው እያወራው ማለት ነው እንትና ዴቭ። እሷ ግን ለምን ወሬህን አትቀይርም? ስለ እሷ ማውራት ተውና እንደውም አንተን የመሰለ ሰው ስለ እሷ ማውራት የለበትም ብላ ነው የመለሰችለት። እሷ ተራ ሰራተኛ ናት ብላ ማለት ነው። እዚጋ እንግዲህ ወሬህን ቀይርና ለምን ወደ ውጭ ወተን አንዝናናም ወይንም ዘና አንልም ብላ መለሰችለት። እሱ ደግሞ የት ነው የምንሄደው ብሎ ሲመልስላት የት ወዴት እንዴት የሚለው ጥያቄ ለምን አስፈለገ ብላ ትመልስለታለች። እሱ በጣም ነው የተናደደው። ታማ ተኝታለች ሰራተኛዋ። ምንድን ነው ያለችው? እኔ የሁለቱን አያድርገኝ እንጂ እነሱን እኔ እንደዛ ቢበድሉኝም እኔ ግን የትዬ አደራ አለብኝ፣ እጸድቅበታለሁ። እኔ ጎዳና ላይ ወጥቼ በክፉ ቀን አንስታ ያስጠጋችኝ እሷ ስለሆነች እንግዶቹን በደንብ አድርጌ እንከባከብላታለሁ ወይንም ስራዬን እሰራለሁ። ታምሜያለሁ ብዬም ጊዜን አላቃጥልም ብላ ወደ ኪችን ትገባለች። ስትሄድ ሰዓቱ ሄዶባታል። ምግብ ልታዘጋጅ ነበርና በጣም ደንግጣለች። ከዛ ነገረኛዋ ልጅ መጣች። ምንድነው እንደ ሌባ የሚያደናብርሽ? ምን እየሰራሽ ነው ብላ ነው የነገረቻት። አይኔ ምግብ እየሰራሁ ነው ለእንግዶቹ ስትላት፣ ማን ስሪ ብሎሽ ነው? እዚህ ቤት እኔ ባልኩሽ ትዕዛዝ መሰረት ብቻ ነው የምትሄጂው። አንቺ እነሱ ጋር የምታሽቃብጭው ነገር ምንድን ነው ብላ ነው የተናገረችው። አረ እኔ ምንም የማሽቃብጠውም ነገር የለም፣ እኔ ምንም ፈልጌ አይደለም፣ ግን እትዬ አደራ ብላ ስለነገረችኝ ያንን አደራ ለመወጣት ነው እንግዶችን ብላ ነው እየመለሰችላት። ከዛ ያችኛዋ ደግሞ ቀበጧ መጣች፣ ሊዲያ ማለት ነው። በራብ ልትገሊ ነው እንዴ? ምግቡ አልደረሰም ወይ ብላ ነግራት ነበር። አይ 5 ደቂቃ ብቻ፣ በጣም ቆንጆ ምግብ የሚጣፍጥ ነው የሰራሁልሽ ብላት ነበር። ከዚያ እኔ እኮ ከውጪ ሳመጣ 25 ደቂቃ ነው፣ ያንቺ እንዴት ነው? እናቴ ብታይሽ፣ አንቺ የእናቴ ሰራተኛ ብትሆኒ ቆዳሽን ነበር የምታቃጥለው ብላ ነው የተናገረችው ማለት ነው። አዲሷ ደግሞ ምግቡ ከመቃጠሉ በፊት ላቅርብልሽ ምግብ እጅሽን ታጥበሻል ወይ ብላለ እንግዷ ስትመልስላት፣ እሺ አቅርቢልኝ ብላ ያንን ምግብ እሺ ያለቻት ማለት ነው። ሌላው ደግሞ ባርኮት ምንድን ነው እዚህ ጋር ያውቃል። እሱም ስራን ሄደው ሁለቱም እንደማይስማሙ ያውቃልና የሚያጣላችሁ ነገር ምንድን ነው? ክላሳችሁ ለየብቻችሁ አይደለም ወይ ብሎ ለፍቅር ነግሯት ነበር። እኔ ግን በጣም ነው የምታስጠላኝ፣ ሳያት አልተመቸችኝም ብላ ነው የመለሰችለት። ስለዚህ አደራሽን ጥሩ ፊት አሳያቸው፣ የማይሆን ነገር እንዳትፈጽሚ ብሎ አስጠንቅቋታል። ክላሷ ትጠራትና ሰራተኛዋን አንቺ ከነሱ ጋር እዛ
አብረሽ ብትሆኒና ጥሩ ፊት ብታሳያቸው ከዚህ ቤት የእንጀራ ገመድሽን ነው የምበጥሰው ብላ ነው የተናገረችው። ሰራተኛ መሆንሽን አትርሺ፣ እነሱ ጋር ምን ትሰሪያለሽ ነው ያለቻት። አዎ አውቃለሁኝ ሰራተኛ ነኝ ነው ያለችው። እንግዲህ ይች ልጅ ማለት ነው። ከዛ ሳሎን ስታጸዳ አልቅሳለችና ዴቪያታል ምን ሆነሽ ነው አደይ አልቅሰሻል ወይ ችግር አለ ወይ ብሎ ሲጠይቃት ምንም ችግር የለም ከእንግዲህ በኋላ እኔ ሰራተኛ ነኝ፣ አንተ የምትፈልገውን ነገር ስትፈልግ ብቻ እዘዘኝ ነው ያለችው። እንዴ ምን ሆነች ነው? መቼም በሌላም ነገር ተፈጥሮ በስሜት ወይንም ተናደሽ ከሆነ የምትመልሽው የሆነ ተረጋጊ የሚለውን ነገር ነበር የመለሰላት። ባርኮት የመጣ ሰላም ለዚህ ቤት ብሎ ገባ ማለት ነው። እሷ ፊቷም ጥሩ ስላይደላት ትሄዳለች። ምን ነው ችግር አለ ወይ ምን ሆና ነው ብሎ ሲጠይቀው እኔም እንደዚህ ነው የመለሰችልኝ፣ ምን እንደተፈጠረ አላውቅም ብሎ ተናገረ ማለት ነው ባርኮት። ከዛ ባርኮት ምንድን ነው ያለው? አደይ ምንም ነገር ሳትሆን እንደዚህ አትሆንም፣ የሆነ ሴራ አለ አንተ የማታውቀው፣ ያም የምታደርገው ፍቅር ናት ብሎ ነው ለዴቭ የመለሰለት። ዴቭ በጣም ደነገጠና በጣም ነው የደነገጠው። ምክንያቱም እዚህ ጋር ሰላም በጣም እየነሱ ነው ያሉት ሁለቱ ልጆች። ምክንያቱም ይች ልጅ ምን አደረገች? ምንም ነገር ሳታደርግ እንደ ሰራተኛ ለምን አትከበርም? ከዛ ፍቅር ክላስ ይገባና እኔ የምልሽ አደይ ግን በማለቴ እንዴት ነው የምታምረው ብሎ ነው አሁንም በድጋሚ የጠየቃት። ምኗን ማለት ምን እያለች ስትመልስለት በቃ ከመልኳ ከስርዓቷ ከሁሉ ነገር ሲላት ርርን ያለችው ፍቅር ማለት ነው። ርር አለች። ያችም ሞልቃቂት እንግዲህ ምንድን ነበር እያለችው? እሷ የውጭ ምግብ ነው በአብዛኛው የምትወደው፣ በሰራተኛ የሚሰራ ምግብ እንደማትበላ ሁሉ እየተመለቀቀች ነበረ። ሁለቱ ወንዶች እንግዲህ በጣም ነው የተናደዱት፣ በጣም ማለት ነው በአደይ መመታት በጣም ተናደዋል። እንግዲህ የዛሬው ቪዲዮ ይህ ይመስላል። በቀጣዩ የአደይ ውሳኔ ምን ይመስላል? እንግዲዋስ ወደ ቤቷ ተመለስ የሆነ የፍቅር ምላስስ ይቀንስ የሆነ የሚለው ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።